Shaitane tonete aniyomoke Shemongolera zamaromoke Jesus kulama jawae nomo Kolle gulla kama iman maromo Shaitane tonete aniyomoke Shemongolera zamaromoke Jesus kulama jawae nomo Kolle gulla kama iman maromo Ina mulekim yoko Ina mulekim yoko Ina mulekim yoko Ogeni turagatoko Ina mulekim yoko Ina mulekim yoko Ina mulekim yoko Ogeni turagatoko Shaitane tonete aniyomoke Shemo molera mazamaromoke Jesus kulama chawae nomo Kulli kulla gamma iman maromo Ina mulekim yoko Ina mulekim yoko Ina mulekim yoko Ogeni turagatoko Ina mulekim yoko Ina mulekim yoko Ina mulekim yoko Ogeni turagatoko Hallelujah Amen Shalom shalom ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንዲሁም ከኢትዮጵያ አዋሳ ዛሬ በፊታችሁ እጅግ የሚያስደንቅ የመልካም የምስራች ልንነግራችሁ ከተወደደው የእግዚአብሔር ሰው ፓስተር አረጋ ከሳውዝ አፍሪካ ዛሬ በዚህ ስፍራ ላይ ሆነን በዓለም ዙሪያ ላላችሁ በካናዳም በአሜሪካም በጀርመን በጣሊያን በፈረንሳይ በኤርትራ በአስመራ በኡጋንዳ በቤልጅየም በኖርዌይ እንዲሁም በምስራቅ በምዕራብ በደቡብ በሰሜን ላላችሁ አንድ የመልካም የምስራች ልንነግራችሁ ዛሬ በፊታችሁ ተገኝተናል። ይህም ደግሞ የመልካም የምስራች ያው የከበረው የሁሉ መጀመሪያ የሁሉ መጨረሻ የሆነው የእግዚአብሔር ቃል ነው። ዛሬ አንድ ቃል በልባችን ላይ መንፈስ ቅዱስ ያከበደውን ስንጸልይበት የነበረ ቃል ነው። ይህን ከኛ ጋር አብራችሁ ሼር ታደርጋላችሁ። ይህን ቃል ትካፈላላችሁ። በዚህ ቃል መሰረት እንጸልይላችኋለን። ይህ መልእክት ለብዙዎች እንዲደርስ ሼር በማድረግ ይህን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል፣ ዩቲዩብ ቻናል፣ ፌስቡክ ቻናል፣ ቲክቶክ አካውንት የምትከታተሉ ፎሎ የምታረጉ የጸጋውና የቃሉ ወዳጆች ለብዙዎች ይሄ መልእክት እንዲደርስ ይህ ጸሎት እንዲደርስ ይህንን የከበረውን ሕይወት የሚሆነውን ፈውስ የሚሆነንን ኃይል የሚሆነንን የእግዚአብሔርን ቃል እንዲሰሙ እንዲደርሳቸው ለብዙዎች መፈታት እንዲሆን ከዚህ ቀደምም ሼር በማድረግ የእግዚአብሔርን ሥራ ከኛ ጋር እየሰራችሁ እንዳላችሁ የታወቀ ነው። ስለዚህ እንደለመዳችሁት አሁንም ይሄ መልእክት ለብዙዎች እንዲደርስ ይሄ ቃል ይሄ ጸሎት ለብዙዎች እንዲደርስ ሼር ማድረጋችሁ አይረሳ። በዩቲዩብ ቻናል የምታዩ ሼር በማድረግ በፌስቡክ ቻናል የምታዩ ሰዎች ሼር በማድረግ እንዲሁም በቲክቶክ ላይ የምታዩ ሰዎች ኮፒ ሊንክ በማድረግ የምናውጀውን የእግዚአብሔርን ቃል አሜን እያላችሁ ኮሜንት ላይ በመግባት በመጻፍ ብዙዎች እንዲጠቀሙ ዘንድ እንድታረጉ ስል በጌታ ፍቅር አሳስባችኋለሁ። ሁለተኛው በሳውዝ አፍሪካ ለምትኖሩ በዘጠኙ ፕሮቪንስ ላላችሁ ለጌታና ለቃሉ ወዳጆች አንድ የምንነግራችሁ የመልካም የምስራች አለ። የእግዚአብሔርን ቃል ከመናገሬ በፊት በጆሃንስበርግ፣ በፕሪቶሪያ፣ በደርባን፣ በኢስት ለንደን፣ በኬፕ ታውን፣ በሊምፖፖ፣ በሎቃኒ፣ በዴብታውን፣ በፒኢ በየትኛውም በሳውዝ አፍሪካ ዘጠኙ ፕሮቪንስ ለምትገኙ ለጸጋው ወዳጆች የቃሉ ወዳጆች ባለፈው በዛሬ ዓመት ሊምፖፖ ላይ ሜቶክስ በተደረገው ፕሮግራም እጅግ የሚገርምና የተወደደ ጊዜ እንደነበረን ታውቃላችሁ። አንዳንድ ያልተመቻቹ ሁኔታዎች ቢኖሩ እንኳን ነገር ግን አልፎ እግዚአብሔር ክንዱን እንደገለጠ
ብዙ ሰዎች በሜቶክስ በነበረን ሊምፖፖ የዛሬ ዓመት በነበረን ፕሮግራም ላይ እጅግ ብዙ ሰዎች ከአጋንንት ሥራ ሲፈቱ በእግዚአብሔር ቃል ሲታነጹ በትንቢት መንፈስ ሲጽናኑ እንደነበረ ለሕዝቡ ሁሉ ሕያው የተገለጸ ነው። የሕዝቡ ፍሰት በሳውዝ አፍሪካ ታሪክ በነበረኝ ፕሮግራሞች ከዚህ በፊትም በተደረጉ ፕሮግራሞች እንደዚህ አይነት የከበረ ጊዜ እግዚአብሔር እጅግ ውብ ጊዜ የእግዚአብሔር ቃል በኃይልና በስልጣን ሲሰበክ የእግዚአብሔር የማዳን ሥራ ለብዙዎች ሲነገር ብዙዎች ከታሰሩበት አጋንንታዊ ሥራ ሲፈቱ እግዚአብሔር ሕዝቡን ሲያጽናና እንደነበር ይታወቃል። ታውቃላችሁ የሳውዝ አፍሪካ ፕሮግራም በስንት ሰዓት እንደሚጀምር? ሕዝቡ ከቦታ ማጣት የተነሳ አራቱም ቀን ዕለተ ሐሙስ ጀምሮ ከቀን ከኪንግ ከኬፕ ታውን ከደርባን 1800 ኪሎ ሜትር 1600 ኪሎ ሜትር የአንድ ቀን የሁለት ቀን ጉዞ ተጉዞ የሶስት ቀን ጉዞ ተጉዞ ሕዝቡ መጥቶ እግዚአብሔር በሚሰራው ሥራ ጌታን አክብራችሁ እንደሄዳችሁ ለሁሉ የታወቀ ነው። ምንም አይነት ሽያጭ ምንም አይነት ንግድ ሳይደረግ እግዚአብሔር በሰጠኝ ጸጋ የተቀበልኩትን የጸጋ ስጦታ እግዚአብሔር በእኔ ውስጥ ያስቀመጠውን የእግዚአብሔርን ሐሳብ በማገልገል ዘይት ውሃ በነፃ በመስጠት እንዲሁ አንድ ነገር ሳልፈልግ እንደተመለስኩ ታውቃላችሁ። ከዛሬ 15 ቀን በፊት በጆሃንስበርግ ላይ ፌዝ ባይብል ኢንተርናሽናል ቤተክርስቲያን ያዘጋጀችው ፕሮግራም በወንጌል አማኞች ቤተክርስቲያን ቅጥር ግቢ ውስጥ በነበረን ፕሮግራም ስፍራ እስኪጠፋ ድረስ እጅግ ሕዝቡ በዚህ ስፍራ ላይ ለሚሰራው በኔ ውስጥ እግዚአብሔር ላስቀመጠው ፍቅር ዋጋ ከፍሎ በመምጣት የእግዚአብሔርን ጸጋ ለመካፈል ስላሳያችሁን ጌታን መውደድ አይታችኋል። የእግዚአብሔር የማዳን ወንጌል በኃይል ሲሰበክ ብዙዎች በሚነገረው በቃሉ ጉልበትና ከሚፈሰው መንፈሳዊ መለቀቅ የተነሳ ሕዝቡ ይታየኛል ተብሎ የሚነገር መንገድ ባይነካው እንኳን መገለጥ ባይመጣለት እግዚአብሔር በቃሉ በኩል የብዙ ሰዎችን ስብራት እንደፈወሰ እንደጠገነ ብዙዎችን ከደከሙበት እንዳበረታ ለናንተ የተገለጸ ነው። መድረስ ላልቻላችሁ ሰዎች በላይቭ ፕሮግራም በነበረን አገልግሎት በወንድሜ ዘማሪ ማቲ በወንድሜ አቤላ ፌስቡክ እና ቲክቶክ ቻናል እንዲሁም ደግሞ በፓስተር ዶክተር ሳሚ በኩል ላይቭ ቀጥታ ሲተላለፍ በብዙ ሺዎች የሚቆጠሩ ሰዎች ይህንን ፕሮግራም በላይቭ ስትከታተሉና ስትካፈሉ እንደነበር አይተናል። በሳውዝ አፍሪካ በመጣውባቸው ጊዜያቶች ሁሉ ሕዝቡ ለጌታ ያለው ፍቅር በኔ ውስጥ ስላስቀመጠው ስለ እግዚአብሔር ጸጋ ጥማትና ረሃባችሁን አይተናል። ስለናንተ እጅግ እግዚአብሔርን አክብሬ መጥቻለሁ። አሁንም በባለፈው 15 በነበረን ጆሃንስበርግ ፕሮግራም አንዳንድ ነገሮች በሁኔታዎች አለመመቻቸት ላገለግል እንደሚገባኝ ሳላገለግል ተመልሼ መጥቻለሁ። እግዚአብሔር ይክበር። በዚያ ሁሉ ጥበት ውስጥና ጭንቀት ውስጥ ነገር ግን በብዙ ሺህ የሚቆጠር ሕዝብ ቦታ ጠጠር መጣያ ጠፍቶ ሕዝቡ በእግዚአብሔር ቃል ሲጽናና በአምልኮ ሲጽናና ከተወደደው ዘማሪ መስፍን ጉቱ ጋር ከተወደደው ዘማሪ ወንድማችን ሲስ ጋር ከተወደደው ዘማሪ በድሩ ኑሬ ጋር ጌታን በአምልኮ ከፍ ስናደርግ እንደነበር ይታወቃል። የእግዚአብሔር ቃል በኃይልና በስልጣን ተሰብኳል። ብዙዎች ከተያዙበት ነገር ሁሉ ነፃ ወጥተዋል። እግዚአብሔር በትንቢት መንፈስ የማያምኑ የነበሩ ሰዎችን እግዚአብሔር በመንፈስ ቅዱስ አሰራር ብዙዎችን እንዲያምኑ አድርጓል። እግዚአብሔር ብዙዎችን ከበሽታ ፈውሷል። ታውቃላችሁ ሐኪም ቤት የሄደ ወንድማችን በተነገረበት ማግስት ዕለተ ዓርብ ላይ ወንጌል አማኞች በሚያገለግሉት አዳራሽ ውስጥ በመጣለት መልእክት አይታችኋል። ዓርብ ሌሊቱን ተፈውሶ ቅዳሜ በነበረን ፕሮግራም እሁድ በነበረን ፕሮግራም ላይ በምስጋና እንደቆመ ብዙዎች እንደተጎበኙ ስለዚህ የሕዝቡን ረሃብና ጥማት በማየት እግዚአብሔርን ስጠይቀው ስጸልይ የእግዚአብሔር በጎ ፍቃዱ ሆኖ ባለፈው እንድሄድ ጌታ እድል ሰጠኝ። ላገለግል እንደሚገባኝ አንዳንድ ስፒከሮች ባለመመቻቸት ምክንያት በደንብ ተለቀን እንዳናገለግል እንደሆንን አይታችኋል። መንፈስ ቅዱስ ደግሞ አሁን ሰፊ ስፍራና
ሰፊ ጊዜ እንዳገለግል እንደገና ዳግም ደግሞ በሊምፖፖ አፕል በሚባል ኬብሮን ቤተክርስቲያን እግዚአብሔር በሰጠኝ እድል ዳግም ደግሞ ወደ ሳውዝ አፍሪካ የሚቀጥለው የፊታችን የአርብ ሳምንት በፌብሩዋሪ 27 28 እና ማርች 1 ላይ ማለትም ዕለተ አርብ ቅዳሜ እሁድ 3 ቀን በአይነቱ ልዩ የሆነ የእግዚአብሔርን ቃል ምንማማርበት በአምልኮ እግዚአብሔርን የምናከብርበት ለብዙ ሰዎች መፈታትና በትንቢት መንፈስ በታነጽና በጽናናት የሚሆንበትን እግዚአብሔርን እንደገና እድል ሰጥቶናል። ይህ የከበረ ፕሮግራም ቀደም ከዚህ በፊት 2 ፕሮግራሞች ባገለገልኩባቸው ጊዜያት አሁን ደግሞ በሚበልጥ ዝግጅትና ጸሎት በብዙ በእግዚአብሔር ፊት በመሆን በዚያች ከተማ ለሚኖሩ ቅዱሳን በሳውዝ አፍሪካ ሊምፖፖ አፕል በሚባል ከተማ እንደገና እግዚአብሔር ከፊታችን ባለው የአርብ ሳምንት ፌብሩዋሪ 27 28 እና ማርች 1 የሚያልቀው ወሩ በ28 ስለሆነ አርብ ቅዳሜ እሁድ የከበረ ጊዜ እግዚአብሔር አዘጋጅቷል። ስለዚህ ከዚህ ቀደም እንደነበሩት ከዚህ ቀደም እንደተፈጠረው የቦታ ማነስ ስለሌለ ሰፊ አዳራሽ ከ30 ሺህ ከ20 ሺህ በላይ ህዝብ ማስተናገድ የሚችል ሰፊ አዳራሽ ስለተዘጋጀ ሁላችሁም በሳውዝ አፍሪካ የምትገኙ በ9ኙ ፕሮቪንስ የምትገኙ በደርባን በኬፕ ታውን በፒኢ በስትለንደን በጆሃንስበርግ በሊምፖፖ በበሎቃኒ በፑማላንጋ እንዲሁም በጀንፈዝ በስትለንደን በየትኛው በፕሪቶሪያ በደርባን በሳውዝ አፍሪካ እንዲሁም ደግሞ በመላው 9ኙ ፕሮቪንስ የምትገኙ የጸጋ ወዳጆች ከዚህ ቀደም እንደነበረው ፕሮግራም ሳይሆን በተሻለ የእግዚአብሔርን ሐሳብ ከቀን ጀምሮ በሰፊው የእግዚአብሔርን ቃል የምንሰማበት በአምልኮ ከተወደዱ ዘማሪ መስፍን ጉቱ ጋር ዘማሪ ግሩምነሽ ጋር የተወደዱ ዘማሪያን ወንድሜ ዘማሪ በላቸው ዘማሪ ማቲ እንዲሁም ደግሞ ከተወደደው ወንድማችን ኪቦርዲስት አቤላ ጋር ከተወደደው ደግሞ ፓስተር አረግሽ ጋር እንዲሁም ደግሞ ከታናሽ ወንድማችሁ ከፕሮፌት ምንተስኖት ጋር ከሁሉ በላይ የሆነው ደግሞ ንጉሱ ኢየሱስ በዚያ ስፍራ በመገኘት እግዚአብሔር ለብዙ ሰዎች መፈታት እግዚአብሔር ለብዙ ሰዎች ነፃ መውጣት እግዚአብሔር ለብዙ ሰዎች አርነት ለብዙ ሰዎች ብርታት ለብዙ ሰዎች ታድሶ ይሆናል። ሃሌሉያ መንፈሳዊ ታድሶ ይሆናል። ስለዚህ እግዚአብሔር አምላክ በሳውዝ አፍሪካ ለሚኖሩ በመላው ዓለም ደግሞ ሆነው ይህንን ፕሮግራም ዩቲዩብ ቻናል ፌስቡክ ቻናል ቲክቶክ ቻናል ለሚከታተሉ ሰዎች ጌታ ከፊታችን ባሉ ፕሮግራሞች እግዚአብሔር አምላክ እንዲህ ብሎ ተናግሮኛል። እንዲሁም ደግሞ በኬብሮን ቤተክርስቲያን ለሚያገለግሉ ምእመናን በዚያ ስፍራ ላይ የጌታን ሥራ እየሰራችሁ ላላችሁ በሳውዝ አፍሪካ ለምትገኙ እህቶች እናቶች ወንድሞች ጌታ እንዲህ ይላችኋል ታድሶ ይሆንላችኋል። በሕይወታችሁ ታድሶ በኑሯችሁ ታድሶ በመንፈሳዊ ሕይወታችሁ ታድሶ በቢዝነሳችሁ ላይ ታድሶ በትምህርታችሁ ላይ ታድሶ በመውጣት በመግባታችሁ ላይ እግዚአብሔር ታድሶ ይሆንላችኋል። ስለዚህ ሁላችሁም ፌብሩዋሪ 27 28 ማርች 1 በሳውዝ አፍሪካ ሊምፖፖ ዙሪያ በአፕል በመገኘት የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር ጋብዛችኋለሁ። ማንም ሰው በዚህ ፕሮግራም ላይ እንዳይቀር ወዳጅ ዘመዶቻችሁን በመጋበዝ ባለፈው እንደነገርኳችሁ በነበረው ፕሮግራም ልትጠቀሙ የሚገባችሁን ያህል ሳትጠቀሙ ብዙዎች ከቦታ ማነስ የተነሳ ከፕሮግራም ቅንጅት ጉለት የተነሳ ከህዝብ ፍሰት ብዛት የተነሳ
ልታገኙ የሚገባችሁን ነገር ሳታገኙ እንደሄዳችሁ ይታወቃል። በዚህ ፕሮግራም ላይ እያንዳንዱን ሰው በማግኘት ከኔ ይልቅ ደግሞ ራሳችሁን ጌታ እንዲያገኛችሁ አዘጋጅታችሁ ነው። እኔ እንደናንተ ደካማ ሰው ነኝ። ነገር ግን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ይላል። ሃሌሉያ! ዛሬም የተጠማችሁ ኑ ወደሱ። የአባቶች አምላክ እግዚአብሔር ለተጠማችሁበት ነገር ያጠጣችኋል። ምንድነው የተጠማችሁት? እግዚአብሔርን ነገር። ምንድነው የተጠማችሁት? የእግዚአብሔርን ጸጋ። ምንድነው የተጠማችሁት? ቃሉን። ምንድነው የተጠማችሁት? ከእግዚአብሔር የሆነውን የሰማይን ነገር። አዎ ኑ፣ የተጠማ ቢኖር ወደ እኔ ይምጣ ይጠጣ ይላል መጽሐፍ። ከተጠማችሁ ኑ ጌታ ትጠጣላችሁ ይላችኋል። ከሆዳችሁ ለብዙዎች የሚሆን ወንዝ ይወጣል ይላችኋል። ከውስጣችሁ ለብዙዎች የሚሆን ውሃ ይፈልቃል፣ የሕይወት ውሃ ወንዝ ይፈልቃል ይለኛል። ስለዚህ የመጀመሪያው ሊጠጣ የሚችል ማን ነው? የእግዚአብሔርን ነገር የተጠማ ሰው፣ የተራበ ሰው። የመጣ ሁሉ ሊያገኝ አይችልም። የጌታን ነገር ሊያገኝ የሚችለው የተጠማ ሰው ነው። ወደ እሱ የቀረበ ሰው ነው። የእግዚአብሔርን ነገር የፈለገ ሰው ነው። ዛሬ አላችሁ የተጠማችሁ የጌታን ነገር፣ ጌታ ትጠጣላችሁ ይለኛል። እግዚአብሔር ከመንፈሱ፣ እግዚአብሔር ከኃይሉ፣ እግዚአብሔር ከፈውሱ፣ እግዚአብሔር ከእውቀቱ፣ እግዚአብሔር ከጥበቡ፣ እግዚአብሔር ከጸጋው አሜን ያጠጣችኋል። ዛሬ ብዙዎች ከሆዳችሁ የሕይወት ውሃ ወንዝ መፍለቅ ይጀምራል። ከውስጣችሁ የሕይወት ውሃ ወንዝ መፍለቅ ይጀምራል። ስለዚህ በሳውዝ አፍሪካ ሜቶክስ በሚባል ከተማ ላይ በነበረን ፕሮግራም የተጠሙ ሰዎች እግዚአብሔርን ነገር ጠጥተው ሄደዋል። እንዲሁም ደግሞ በሳውዝ አፍሪካ ጆሃንስበርግ ላይ በተዘጋጀው ፕሮግራም የተጠሙ ሰዎች የእግዚአብሔርን ነገር አግኝተው ሄደዋል። ስትመጡ ቅዱሳን ለወሬ አትምጡ። ፕሮግራም ለማሞቅ አትምጡ። ምን ይደረግ ይሁን ብላችሁ አትምጡ። የእግዚአብሔርን ነገር ፈልጎ የመጣ ሰው ጌታ ጠጥቶት ረክቶ ይመለሳል። ከራሳችሁ አልፋችሁ ከውስጣችሁ የሚፈልቅ ወንዝ ይዛችሁ ትሄዳላችሁ። ስለዚህ ሁላችሁም በዚህ ፕሮግራም ላይ በመገኘት የተጠማችሁ ሰዎች ጌታ አጠጣችኋለሁ ይላችኋል። ለተጠማችሁበት ነገር ከኔ የሆነውን እግዚአብሔር መንፈሴን፣ እግዚአብሔር እውቀቴን፣ እግዚአብሔር ኃይሌን፣ እግዚአብሔር ሞገሴን፣ እግዚአብሔር ክብሬን አጠጣችኋለሁ። ከሆዳችሁ ወንዝ ይወጣል ብሎኛል፣ ይፈልቃል ብሎኛል። ለብዙዎች የሚሆን ወደዚህ ስፍራ በመምጣት ከእግዚአብሔር የሆነውን የምትፈልጉ ሰዎች ጌታ ከመንፈሱ፣ ከቃሉ፣ ከኃይሉ፣ ከሕልውናው እግዚአብሔር ያጠጣቸዋል። አሜን፣ 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 አሜን። ስለዚህ ሁላችሁም የእግዚአብሔርን ነገር በመጠማት በጸሎት በብዙ ረሃብ ይህ ፕሮግራም ኦልሞስት የቀረን 10 ቀን ነው። ዛሬ እንደምታዩት ፌብሩዋሪ 17 ነው። የቀረን 10 ቀን ነው፣ ፌብሩዋሪ 17። ስለዚህ በእነዚህ ቀናቶች መካከል እዚያ ፕሮግራም እስክንገናኝ በእግዚአብሔር ፊት በመሆን በመጸለይ የእግዚአብሔርን ነገር በመራብ ተዘጋጅታችሁ እግዚአብሔር ለጥማታችሁ እንደሚያጠጣችሁ እግዚአብሔር ለተጠማችሁበት ውሃን እንደሚሰጣችሁ የሕይወት ውሃ ወንዝ ከእናንተ አልፎ ለብዙዎች የሚሆን ወንዝ እንደሚፈልቅ ገብቷችሁ ኑ። እግዚአብሔር ኑ ጠጡ ይላችኋል። የተጠማችሁ ኑ፣ እግዚአብሔር ጠጡ ይላችኋል። ከሆዳችሁ ወንዝ ይወጣል። ለብዙዎች የሚያሳርፍ፣ ብዙዎችን ነፃ የሚወጣ፣ ብዙዎችን የሚያጽናና ወንዝ ከሆዳችሁ ይፈልቃል። አሜን። ስለዚህ በዚህ ፕሮግራም ላይ የተወደደው የእግዚአብሔር ሰው ዘማሪ መስፍን ጉቱ፣ የተወደደችው እህታችን ዘማሪ ግሩምነሽ፣ ዘማሪ በላቸው አለ፣ ዘማሪ እንግዲህ ደግሞ ማቲ አለ፣ ኪቦርዲስት አቤሎ አለ። እንዲሁም የቤተ ክርስቲያን አገልጋዮች ይኖራሉ።
የተወደደው ደግሞ የእግዚአብሔር ሰው ፓስተር አረጋ ከዴብ ታውን ዘጸአት ዓለም አቀፍ ቤተክርስቲያን ዋና መጋቢ እና ባለራእይ ነው። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከሁሉ በላይ የሆነው ንጉሱ ኢየሱስ በዚያ ስፍራ ላይ ሊያገለግላችሁ፣ ሊፈታችሁ፣ ሊያጽናናችሁ፣ ሊፈውሳችሁ ተዘጋጅቶ ይጠብቃችኋል። ይሄ ፕሮግራም ከፊት የከበረ ጊዜ ስለሚኖረን በነጻነት የእግዚአብሔርን ሐሳብ በደንብ አድርገን እናገለግላለን። በዚህ ፕሮግራም ላይ ያለ አንዳች መሸማቀቅ ያለ አንዳች መጨናነቅ ለ10,000 ሰዎች የሚሆን ዘይት በነጻ ውሃ በነጻ ከሻሸመኔ ሕይወት ጸጋ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን በነጻ ለ10,000 ሰዎች የሚሆን ዘይት በነጻ ውሃ በነጻ ለመስጠት ዝግጅታችንን ጨርሰናል። እናንተስ ተዘጋጅታችኋል ወይ የጌታን ነገር ለመቀበል? ስለዚህ ማንም ሰው እንዳይቀር በጊዜ በመገኘት ፕሮግራማችን ከ8 ሰዓት ጀምሮ ከቀኑ 8 ሰዓት ጀምሮ ነው የሚጀምረው። ፌብሩዋሪ 27 ዕለተ አርብ ከቀኑ 8 ሰዓት ጀምሮ እንዲሁም ቅዳሜ ይቀጥላል ፕሮግራማችን። እሁድ ጠዋትና ማታ ይሆናል ማለት ነው። ማንም ሰው እንዳይቀር ፌብሩዋሪ 27 28 እና ማርች 1 በሊምፖፖ አፕል በምትገኝ ኬብሮን ቤተክርስቲያን ላይ እንገናኝ። የታመሙ የታሰሩ ወዳጅ ዘመዶቻችሁን በመጋበዝ መታችሁ የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር እጋብዛችኋለሁ። አይቀርም እንደቀደመው የቦታ ጥበት ስለማይኖር በጣም ሙኒሲፓሊቲ አዳራሽ ተዘጋጅቷል። ይህ ደግሞ ስፍራው ሎኬሽኑን በፌስቡክ ቻናል ሎኬሽኑን በዩቲዩብ ቻናል በቲክቶክ ቻናል ላይ የምናስቀምጥላችሁ ይሆናል። ሁላችሁም የሚገኘው ሊምፖፖ አፕል ትባላለች። ጎግል ላይ ሰርች በማድረግ ስፍራውን የምታገኙ ይሆናል። ስልክ ቁጥር አሁን ስክሪኑ ላይ በምናስቀምጥላችሁ ስልክ ቁጥር በመደወል ሎኬሽኑን የምንልካላችሁ መሆኑን በጌታ ፍቅር እናሳስባችኋለን። ማንም ሰው እንዳይቀር። ስለዚህ ቀደም ከነበሩ ፕሮግራሞች ይህ ደግሞ የሚበልጥ የጌታን እጅ የምታዩበት በነጻነት የምንጸልይበት የምናገለግልበት የከበረ ጊዜ ጌታ እንደገና ለሳውዝ አፍሪካ የሰባ ግብዣ አዘጋጅቶ ይጠብቃችኋል። ሁላችሁም እግሮቻችሁን ከፌብሩዋሪ 27 እና 28 ማርች 1 ድረስ እግዚአብሔር ያዘጋጀውን የሰባውን ግብዣ ለመካፈል ሁላችሁም እንድትመጡ ስል በጌታ ፍቅር ጋብዛችኋለሁ። ጌታ እንዲህ ይለኛል፣ የተጠማችሁ ወደ እኔ ኑና ደግሞ ጠጡ እንደሚል መጽሐፍ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ይላል። ለብዙዎች ተርፋችሁ ትመለሳላችሁ። ለዘር ማንዘሮቻችሁ በረከት ሆናችሁ ትሄዳላችሁ። ስለዚህ መዝጋት የሚገባችሁን ሁሉን ዝጉ። ኑ በዚህ ፕሮግራም ላይ በመገኘት ከሁሉ በላይ የሆነውን የእግዚአብሔርን ሐሳብ በማስቀደም ይህንን በረከት እንድትካፈሉ ስል እጋብዛችኋለሁ። ፌብሩዋሪ 27 28 እና ማርች 1 በሳውዝ አፍሪካ አፕል ሊምፖፖ አፕል በምትባል ኬብሮን ቤተክርስቲያን የሰባ ግብዣ ተዘጋጅቷል። ሁላችሁም እንዳትቀሩ። ከቦሎቃኒ 100 ኪሎ ሜትር ላይ ነው የምትገኘው ፉማላንጋ። እንዲሁም ደግሞ በዚያው አካባቢ በጀንፈስ በዛው አካባቢ የምትገኙ በየትኛውም ፕሪቶሪያ፣ ደርባን፣ ዋሬቨር በየትኛውም ስፍራ ያላችሁ ሰዎች መታችሁ ይህን በረከት እንድትካፈሉ ስል በጌታ ፍቅር ጋብዛችኋለሁ። የተወደደው ደግሞ የእግዚአብሔር ሰው ፓስተር አረግሽ የሚለንን አንድ ላይ እንሰማለን። ተባረኩ። እወዳችኋለሁ። God bless you። ክብር ለኢየሱስ ይሁን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በዓለም ዙሪያ የምትገኙ ቅዱሳን በሙሉ የከበረ ሰላምታችንን እናቀርባለን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በጣም አስደሳች የሆነ የምስራች ዜና ይዘን መጥተናል። እንግዲህ ቀደም ብላችሁ ከተወደደው ከእግዚአብሔር ሰው ከፕሮፌት ምንተስኖት በድሉ እንደሰማችሁት በጣም በሚገርም ሁኔታ ገለጻ ሲያደርግ ቆይተዋል። እንግዲህ ጥቂት ነገር ተጨማሪ ለማድረግ ነው። እግዚአብሔር ቢፈቅድና ብንኖር ከፊታችን ከአርብ ሳምንት ማለትም ፌብሩዋሪ 27
ፌብሩዋሪ 28 እንደዚሁም ማርች 1 ያ ማለት ከአርብ እስከ እሁድ ማለት ነው። በሳውዝ አፍሪካ በሊምፖፖ አፕል በምትባል ከተማ በኬብሮን ቤተክርስቲያን አማካይነት ታላቅ መንፈሳዊ ኮንፈረንስ ተዘጋጅቷል። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ በሳውዝ አፍሪካ ለምንገኝ በዘጠኙም ፕሮቪንስ ላለን ኢትዮጵያውያን፣ ኤርትራውያን ትልቅ እድል ነው። እግዚአብሔር ትልቅ ጊዜ፣ ትልቅ ፕሮግራም፣ ትልቅ ኮንፈረንስ ጊዜ አመቻችቶልናል። ይሄ ትልቅ የሚያስደስት ነው። ስለዚህ እግዚአብሔር ቢፈቅድ በዚህ በሶስቱ ቀን በጣም የተወደደው እግዚአብሔር በኢትዮጵያ ምድር ላይ በኃይል ቀብቶ ያስነሳው የተወደደ እግዚአብሔር ሰው ፕሮፌት ምንተስኖት በድሉ እዛ ቦታ ላይ በመገኘት ይህንን ትልቅ እግዚአብሔርን ሐሳብ፣ የእግዚአብሔርን ጸጋ፣ የመንፈስ ቅዱስን ሐሳብ በኃይል በስልጣን ጌታ በረዳው መጠን ሁሉ ያገለግላል። ስለዚህ ወገኖቼ ሆይ እኔም እግዚአብሔር ፈቅዶ አሁን የሚገኘው በኢትዮጵያ በሐዋሳ ከተማ ነው። የእግዚአብሔር ሰው ፕሮፌት ምንተስኖት በድሉ በሚያገለግሉበት ቦታ ማለትም ሻሸመኔ ግሬስ ኦፍ ላይፍ ወይም ደግሞ ሕይወት ጸጋ ቤተ ክርስቲያን በሻሸመኔም አዲስ አበባ ባለው አጥቢያም በመገኘት የማገልገል እድል አግኝቻለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም የሚገርም ነገር አይቻለሁ። ሻሸመኔ ባለውም አዲስ አበባ ባለውም በጣም ከምንሰማው በላይ በአካል በመገኘቴ እዛ ቦታ ሲያገለግል ብዙ ሰዎች ሲፈቱ፣ የእግዚአብሔር እጅ በኃይል ሲገለጥ፣ ትልቅ እግዚአብሔር ነገር ሲሆን፣ ንጹሕ የሆነ የእግዚአብሔር ቃል ወንጌል በስልጣን ሲሰበክ ሰዎች ከተለያዩ ከአጠቃላይ ከኢትዮጵያ ምድር ማለት ይቻላል አልፎም ከተለያዩ ሀገራት ከካናዳ፣ ከአሜሪካ፣ ከተለያዩ አውሮፓ ሀገሮች አዲስ አበባም ሻሸመኔ በመምጣት የእግዚአብሔርን ጸጋ ሰዎች ሲካፈሉ ሲፈወሱ የእግዚአብሔር ያደረገላቸውን ደግሞ መጥተው ተገኝተው ቃል በቃል ሲመሰክሩ እዛ ቦታ ላይ አይቻለሁ። እግዚአብሔር ይባረክ። በወንድሜ በዚህ ታናሽ ወንድማችን እግዚአብሔር ስላስቀመጠው ጸጋ ጌታን አመስግኛለሁ። እንግዲህ ይህ ትልቅ እድል ነው። እግዚአብሔር ደግሞ ፈቅዶ ጌታን ሰምቶ እግዚአብሔር መንፈስ በተናገረው መሰረት ደግሞ በዚህ ዙር ለሶስተኛ ጊዜ በሊምፖፖ በአፕል ባለችው በኬብሮን ዓለም አቀፍ ቤተ ክርስቲያን ላይ ፌብሩዋሪ 27 ፌብሩዋሪ 28 እንደዚሁም ማርች 1 ላይ እዛ ቦታ በመገኘት ይህን ጸጋ ያገለግለናል፣ የእግዚአብሔር ሐሳብ ያካፍላል። ስለዚህ ወገኖች ሆይ እዛ አካባቢ በተለይም በሊምፖፖ ዙሪያ የምትገኙ ዘጠኙም ፕሮቪንስ ያላችሁ በብሉቃኔ፣ በጀንፈስ፣ በሳቡሳ በዛ አካባቢ የምትገኙ ወገኖች በሙሉ ከወዲሁ ፕሮግራማችሁን አመቻችታችሁ ጊዜውን እንድትጠቀሙ፣ እንድትጸልዩ፣ እንድትዘጋጁ እኔም የከበረ ጥሬን ማቅረብ ይፈልጋለሁ። እንደምታውቁት በዛ ጊዜ ላይ ከወንድሜ ፕሮፌት ምንተስኖት አብረው ደግሞ በጣም የተወደዱ ታላላቅ እግዚአብሔር የቀባቸው አገልጋዮች አብረው ይገኛሉ። ወንድሜ ለረጅም ጊዜ በመዝሙሮቹ የተባረክንበት ዘማሪ መስፍን ጉቱ እዛ ቦታ ይገኛል። በጣም የምንወዳት በተለይ በካምባትኛም በሃዲኛም እግዚአብሔር ቀብቶ ያስነሳት በጣም የምንወዳት ዘማሪት ግሩምነሽም እዛ ቦታ ትኖራለች። እንደዚህም ደግሞ በላቸው በጣም የተወደደው እግዚአብሔር ሰው ዘማሪ በላቸው እዛ ቦታ ይገኛል። እንደዚህም ደግሞ በጣም የተወደደው ወንድሜ ኪቦርዲስት አቤል እዛ ይገኛል። ማቲ ዘማሪ ይገኛል። እኔም ወንድማቸው እዛ ቦታ ይገኛለሁ። እግዚአብሔር ትልቅ ነገር ያደርጋል። ይሄ ሰፊ ጊዜ ነው። የእግዚአብሔር ሰው በሰፊ ተዘጋጅተዋል፣ ጸልየዋል። በጣም እግዚአብሔር አስታጥቆ በኃይል እየመጣ ነው። ስለዚህ ጋብዛችሁ ቤተሰብ፣ ወዳጅ ዘመዶች፣ ልዩ ልዩ ጥያቄ ያለብን ሰዎች ሁሉ እግዚአብሔር የሰጠንን ጊዜና እድል እንድንጠቀም እዛ ቦታ እንድንገኝ እግዚአብሔር የሰጠውን ይህንን ድግስ እንድንካፈል የከበረ ጥሪቤን በድጋሚ አቀርባለሁኝ። እግዚአብሔር መልካም ያደርጋል። ትልቅ ጊዜ ይኖራል። ሁላችሁንም እዛ ቦታ ላይ ኢንቫይት አድርጌያለሁ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም። አሜን።